እኔማ አሲድ ነው የምደፋብሽ እንዴ ምንድነው የምታወራው ምንድነው እንደዚህ ነገር ይኸውልሽ አሁን አንቺ እንደዚህ ይኸውልህ አዳምጥ ይኸውልህ ብራዘር በጣም መስዋዕትነት ከፍያለሁ ከምገርም ማለት ልገልጽልህ አልችልም በእናትህ አሁን ይሄ ሚዲያ ነው አይደል? ሚዲያ ነው ብላችሁ ነው እንትን የምትሉት አይደል? እዚህ እንኳን ሚዲያ ላይ እንኳን ለብሰው የሚመጣው ልብስ ሱፍ አለ አይደል? ሱፍ ለብሰህ በስትክክል ኩሉን አትመጣም እንዴ አይደለም? ለምን እዚህ የምትዝረከረከው? በቃ ቢያንስ እንኳን ከሌላ እኮ ለመመጣጠን እኮ አለብህ አይደል? የማያጨሰው ነገር የለም እኮ ሲጋራ፣ ጫት፣ ሺሻ፣ ጋንጃ ሳይቀር ነው የሚያጨሰው ማለት ነው። አታየውም እንዴ? እንደዚህ ሆነው እኮ በሱ ምክንያት እኮ ወንድም ቆይ ለምንድን ነው ይሄ ሊያርሳ የምትመካበት? አንተ ለምንድን ነው የምትፈራው? ምንድን ነው ቆይ እሱ ይሆናል። በቃ ከዚህ በፊት አውቀዋለሁ። በሰፈሩም የታወቀ ነው። ዱርዬም ነው። ሰዎችም ያውቃል። ልጁም ረጅም ነው። እስከ እስር ቤት ድረስ የሚያውቃቸው ሰው አለ። ቢያዝ ነገ ይወጣል። ምንድነው በነገራችን ላይ አራት ፍቅረኛ ነው የነበረኝ ማለት ነው። አራት በጣም ብዙ ነው። ብርም አለው እጁም ረጅም ነው። እሷን ትንሽ የሆነ ነገር ካስቀየምኳት እሱ ነው በእሷ ምክንያት ነው ማለት ነው የሚመጣው እንጂ በሌላ ነገር አይደለም። በምን እንገናኛለን? ሰራሽልኝ፣ ህይወቴን አበላሸሽው። ምንድነው ህይወቴን አበላሸሽው እኮ ታዲያ ምን በድዬሻለሁ? ለሊት ላይ ክላክስ ምናምን ተደርጎ ወረደች። የሆነ ጥቁር ቤት ነገር አየሁ በመስታወት ወርዳ እንኳኩታ ምናምን ገባች። ጫማዋ እንደዚያ በባዶ እግሯ በእናግራት ነው ሊፕስቲኳ ምናምን ልብሷ ላይ ምናምን ግን በጣም ሆዳም ነው እንደና ነው። እነዚህ ደግሞ እንትናቸው የሆነ በቃ የሆነ ጸባያቸው የሆነ እንትን አይተጣበትም። ሆዳም ማለት ነው። ሆዳም እንዴ ሆዳም ጭራሽ ደግሞ እኔ የምጋብዘው ለምሳሌ ሻው አንተ አካውንት ስንት ነው ያለው? እንዴ እንደዛ ይጠይቃል እንዴ ማለት ከባድ ማለት ይቆኛ ቀን እንደዚህ ልጠይቃል እንዴ ማለት ነው። ጭራሽ እንደዛ ትላለች እንዴ? አንቺ ኩተራ በራስ መቆጣጠር አለበት። ስሜትን ተቆጣጠር። ጭራሽ እንደዚህ ወይኔ አንቺንም ወንድምሽን ማጠፋ ከዛሬ ታግሻችኋለሁ። ህይወቴ ሙሉ ጨለማ ውስጥ ከታችሁ። ከቤተሰቦች ያለያየሽ ከጓደኞች ያለያየሽ እዚህ የመጣሽ ገና አልጨረሽም። ገና ብዙ ጥያቄ ብዙ ትመልሽ። ለማንም የመመለስ ግዴታ የለብኝም። ዝም አለብሽ። ማጭበርባሪ የምን ማጭበርበር ነው? ከዚህ በላይ ምን ታጭበርብኝ? የምን ማጭበርበር ነው? ምን ወስጄ ምን የሚወሰድ ነገር አለ? ሲጀምር በኔ ላይ ቺት አደረግሽ እኮ። የምን ቺት ነው? ሲጀምር ምን ነበርክ? እያየሁ በኔ ላይ መርፌና ክርስ ክትሆኑ ጠብቅ። አዳምጪ። ባለቤትሽ ነው ፍቅረኛዬ ነው። እኔ ላይ ትይሽ ነበር እዚህ ጋር ግን አንቺ ምንድን ነው የምታወራው? ማውራውን ማሳይሽ ወንድ ልጅ ነው ባባ። አይ እንግዲህ አስቡ። ማን ሴት ነው ማምኑ? ከዚህ ማን ገላታለሁ። ሌባ አጭበርባሪ ደግሞ ልትሄድ ባናቴ ላይ ወይኔ አንተ ነገር ነው። በቃ አንቺ ምን እያደረክ ነው? ገልሻለሁ። ተቀመጪ ለምን አልፈሻት? ተቀመጪ እንኳን አንቺ ምን ነው ትንገረከኝ እንዴ? አረ ያው እንግዲህ ውድ ተመልካቾቻችን እንግዲህ እንደተመለከታችሁ ነው ፕሮግራማችን በጣም ብሩክ ስሜታዊ ሆኖ በደንብ መቆጣጠርም አልቻለም ነበር። እሷም እንግዲህ አፋን መቆጣጠር ስለቻለች እንግዲህ በጣም ብዙ ጸብ ተፈጥሮ ነበር። እሱን እንግዲህ ወደ ውጭ ካብረቶች ጋር ወስደህ ነው አራግተህ ነው እሷንም እንግዲህ አስቀምጠናቸዋል። እንግዲህ እሷን ደግሞ ምን ጠይቃ ይሆናል? ለምንድን ነው ሁሉ ነገር ያደረገችው? እሱ ላይ ምን አድርጓት ነው እንግዲህ ይሁን በደል ተደረሰበት የሚለውን ነገር ከራሷ አንደበት ምን ሰማው ይሆናል። ብሩካውን ተረግተሃል አይደለ? እግዚአብሔር ይመስገን ደህና ነኝ። ይሁን
አሁን ላይ ማለት ያው በእናንተ ኃይል ትንሽ ተረጋጋው እንጂ ያው ውስጤማ መቼ በቃ እኮ ተበላሽቷል። ይገባኛል አሁን ላይ ያለበት ስሜት ያው እኔም ወንድ ነኝ እረዳሃለሁ። ሳልረዳህ እኔ ከእሷን አንድ ነገር እንዳታረጋት ብዬ ነው ሲይዝህ የነበረው እንጂ አንተ ሳልረዳህ ቀርቼ አይደለም። አንድ ነገር አረካት ማለት እቺ ልጅ እንግዲህ ኖረችም አልኖረችም ምንም ጥቅም የላትም። እሷ እንደዚህ አይነት ሴት ሆና እንደዚህ አይነት ሴት አንተ አንድ ነገር አድርገሃት እስር ቤት ነው የምትገባው። እንደዚህ አይነት ሴት አንድ ነገር አድርገሃል ተብለህ ምንም አይነት ቤት ስለማይሰጥላታል። በጣም የሚገርም ነገር እንዴ! እኔማ አሲድ ነው የምደፋብሽ እንዴ! ምንድን ነው የምታወራው? ምንድን ነው እንደዚህ ነገር? ይኸውልሽ አሁን አንቺ እንደዚህ ይኸውልህ ብራዘር በጣም መስዋዕትነት ከፍያለሁ። ከምገርም ማለት ልገልጽልህ አልችልም። ይገባኛል። ግን አንተ አሁን ያልከውን ነገር እንደዚህ አይነት ሴት ቀረችም አልቀረችም ምንም ጥቅም የለውም። እኔ መልካም ሴት ከሆነ እኔ መልካም ሴት አመጣላለሁ። ግን አሁን እኮ ስለዚህ አሁን አንተ እንደዚህ አይነት ወሬ ተርካሽ ወሬ መጥፎ ነው። አንተም እንደዚህ ስላልክ ብቻ ትታሰራለህ። ስለዚህ አሁን እንደዚህ ነገር ከአይምሮ አውጣ ማለፍ ነው ያለብህ። አሁን አንተ ማድረግ ያለብህ ለምንድን ነው እንደዚህ ነገር ስታደርግብህ የነበረው? መጠየቅ የምፈልገውን ነገር እንዳለ ምን አድርጌያት ለምንድን ነው ምን በድዬሻለሁ? እኔ ከራሴ ደሞዝ ላይ ከ6,000 ብሯ ላይ 4,000 ብር ነው የምልክልሻል። 2,000 ብሯም ለትራንስፖርት አበቃኝ። ቤት እንኳን ኢቭን ምግብ አታበሲልኝማ። በየአይነት ታች እየወረድኩ ነው የምበለው። እሱንም በዱቤ ጫረው አይበቃኝም። ሆቴል ምግብ የተወሰነ ሰፖርት ስለሚያደርጉኝ ነው እንጂ በትራንስፖርት በባስ ነው የምሄደው አይደል? ምን አድርጊሽ? ምን በድዬሽ? ማለት ምን አይነት ሪቬንጅ ነው? ምን አለ ከኔ ወርስ የምታገኘው የለም። ታውቂያለሽ፣ የተማርኩትም እንዴት እንደሆነ ታውቂያለሽ። ወረቀት በፌስታል ይዤ ነው የተማርኩት በባዶ እግሬ። እሺ ምንድን ነው ችግሩ? ግራ ገባኝ። ወይ ሳቢ ፈልገሽ ብር ፈልገሽ ከሆነ ለምን ተጠጋሽኝ? መጀመሪያ በዛን ሰዓት ወይ ብድር ስለምሰጥ ወይም ደግሞ ከሆቴል የሚመጣ ምግብ ፈልገሽ ነው ወይስ ምንድን ነው? አረ ንገሩልኝ፣ ጠይቁልኝ። አታፍጥጭብኝ እንጂ ተረጋጋ። አሁን ምንድን ነው አንቺ ምንድን ነው እኛ የማናውቀው ነገር? አሁን የተለወጥሽበት ነገር እንግዲህ እነሱን መጀመሪያ ነግረውኛል ስላንቺና ምን አይነት መልካም ሴት እንደነበርሽ ነግረውኛል። አሁን ምንድን ነው እንደዚህ የለወጥሽ ነገር? ማለት እኔ አሁንም ቢሆን ልክ ነኝ። በቃ ገባ ያደረኩት ነገር አልጸጸትበትም። ምንም እኮ እዚህ ጋር ሰው ስላለ ምናምን ማስፈራራት ምናምን አችልም። ገባ አሲድ ነው የምደፋብሽ ምናምን ማን ስለሆንክ ነው። በኋላ ወልድምሽም አልፈራው የፈለገ ጥርስ አርግፍ እዛ እንትን ይበል እንጂ ከዚህ በኋላ እኔ ልንገርሽ እንደዚህ ፊት ለፊት ታንክ ቢመጣ ምን አይመስል አሁን እዚህ ጋር ወንድሜን አታስገባው። ይሄ እናንተ ጉዳይ ነው አይደለ? እነሱንም እዚህ ነገር ሲያስገባቸው ለነገር ነው ነኝ ሲጀመር የኔ ጥፋት ነው። መጀመሪያውን ካንተ ጋር እንደው ምንህን አይቺ ካንተ ጋር እንደሆንኩኝ ራሱ አላውቅም። ጥቅም ነው የምን ጥቅም ምን አለ? ይኸውልህ አሁን ላውራ እንትን አልፈልግም ማለት እንድገባ አልፈልግም። አዳምጬሃለሁ አይደለ? ሌላ ነሽ ግን ማነሽ? ይኸውልህ ግድ ነው በቃ ህይወት እኔ ካንተ ጋር ሆኜ ሌላ ህይወት ማሰብ አልችልም። በቃ ገባ አይደለ? ታልክሽ ነበር ምንድነው ያዘው ማለት ማን ነው ወዳለው ብለህ ለቀሰው ያኔ ምን እንደሆነ አላውቅም። ይኸውልህ ማለት አንተ ያሳለፍከው ላይፍ አለ አይደለ? በፌስታል ይዤ ርቦኝ በባስ ሄድኩኝ። ያን ህይወት ደግሞ እኔና ካንተ የምወልዳቸው ልጆች እንዲያሳልፉት አልፈልግም። ገባ አይደለ? ታውቃለህ እኮ እኔ ካንተ ጋርም ሆኜ ካንተ በፊትም ደግሞ ስንት ባለሀብቶች ላግባሽ እያሉ ሲለምኑኝ እንደነበረ ታውቃለህ። ገባ አይደለ? በቃ እኔ አላውቅም። መጀመሪያ ላይ ይሆናል ብዬ ነበር የገባሁት። ግን እንኳን ቤተሰብ እንትን ልል 4,000 ብር ለአንድ ቀን እኮ አይበቃም እኮ። ለምሳ የማይበቃ ብር ሰጠህ ስታወራ በጣም ነው የሚገርመው። ማለት አይደለም ህይወት ሊቀይር ለምሳ የማይሆን ብር ነው 4,000 ብር። ገባ አይደለ? ስለዚህ ቻልኩ በቃ። እስካሁን ደግሞ ካንተ ጋር እኔ ልከክልሽ መኖር አልፈልግም ከዚህ በኋላ ማለት ነው። ገባ አይደለ? መረማመጃ ነበር የምትፈልጊው ማለት ነው። በቃ አልፈልግም። አሁንም ቢሆን እኔ ህይወቴን መቀየር ነው የምፈልገው። በቃ ምንህም ከኔ ጋር የማትሄድ ሰው ነህ። ገባ አይደለ? በቃ እኔ ባሌ ነው ብዬ ኮርቼ ሰው ፊት የምናገርብህ ሰው አይደለም አንተ ማለት ነው። አሁን ያልገባኝ ነገር ማለት ነው ሜላት፣ አሁን እሱ ተስፋ አለው ተምሯል፣ እሱም እየሰራ ነው፣ ድርጅት ውስጥ እየሰራ ነው፣ ያድጋል። ተባብራችሁ አንድ ላይ አንቺ ማለት 3 ዓመት ሙሉ ነው የሚያድገው። 3 ዓመት ሙሉ ነው እንዴ? እቤት ውስጥ ምንም ማሳይ ምን ሰጠኸኝ ነው? 6,000 ብር ምንድን ነው የሚሰራው? አንተ እስቲ ንገረኝ። 6,000 ብር በወር ሰጠህ ምንድን ነው የሚሰራው? አይደለም አንቺም ተሰባይ ነው። አንተ እኮ እንደዚህ አይተህ ራስህ እኮ የሚፈር ነገር እኮ አይደለ? 6,000 ብር ሰጠዋት 6,000 ብር ሰጠዋት ብሎ ደግሞ ጭራሽ ያወራል ማለት ነው። ከምግብ ነገርኩህ እኮ
ጤፍ እንኳን የማይችል ብር ነው። ገባ አይደለም ሌላ ነገር ምግብ አሰሪ ምን ሰጠኸኝ ነው የምሰራው ምን ሰጠኸኝ ነው የምሰራው 6000 ብር ለምን ነው የሚሆነው? አንተ እኮ አፍላፍ ከኔ ጋር የምታወራ አይነት ሰው አይደለም። እንደውም አንገትህን መድፋትና ስራ በረንብ ሰርተህ ራስህን መጀመሪያ ለውጥ ይልህ ሴት ጋር እንትን ከማለት በፊት ከኔ ጋር እኖራለሁ ብለህ ከማሰብ በፊት ሰርተህ ራስህን ቀይር መጀመሪያ። ከዚህ በኋላ ምን ያደርገኛል? ሴት ነው አየሁሽ እኮ አይሰራልህ ሌሎች እንዳች ባላደረገ ሊሆንም አንቺ ግን በጣም እኔ እንጃ አረመኔንሽ ማንም ሴት ደግሞ ካንተ ጋር ልትሆን አትችልም። አንዴ አሁን አዳምጪኝ። አሁን እዚህ ጋር እንድትሰርቢ አልፈልግም። እኔ ጋር እዚህ ጋር ተቀምጦ ማለት ነው የደምት ነው አይደል? እውነት አይደለም እንዲያውቀው ነው። በርትተህ ስራና ከዛም በኋላ ሴት ማሰብ ጭራሽ አንቺ ትክክል ሆነሽ እያወራሽ ነው። ልክ ነኝ፣ በደንብ ልክ ነኝ። ማንም ሴት በሳስ ህይወታን የሚቀይርላትን ወንድ እንጂ ወርታች እንትን የሚላት ወንድ አንቺ እኮ በቃ ነፍስሽን አሳልፈሽ ሸጠሻል ሴጣን። አሁን እሺ፣ አሁን አዳምጪኝ። እሱ እንደዚህ ነገር ካለበት ገንዘብም ትንሽ ሆነ እንግዲህ አንቺም ተምረሻል አይደለ? ስራ እየሰራሽ ነው። አንቺም እኮ የተወሰነ ነገር መሸፈን ትችያለሽ። ካልሆነ ደግሞ ማትስማሙ ከሆነ ወይም ፍቅርም ካይለብሽ በተራጋ መንፈስ ተስማምታችሁ ተለያይታችሁ እኔ ፈልጋለሁ ለምን ብቻ የምታረጊበት ነው ሲጀመር እንዴ በቀል አለብሽ። ዝም ብለሽ እንኳን ብትነግሪኝ ይሻለኛል እኮ እኔ ወንድ ጋር እንደዚህ ልትማግጪ ስትይ ከማይሽ በቃ እንደዚህ ቁጭ አድርገሽኝ በቃ እንደዚህ አልተመቸኝም ብለሽ ብትሄጂ ይሻለኛል። በቃ ሞዳት ልጅ ነበርሽ ሄድ ይችላል። አናቴ ላይ እኮ ማግጫ ያዝኩሽ። አዎ ማግጫለሁ። ምንም እኮ አታመጣም። በቃ አዎ ይሄን ደግሞ የምታውቀው ነገር ነው አይደለ? ታስፈትነኝ አይደለ? እነሱን ይላከው። አዎ በቃ ማግጫለሁ። እኔስ ጀምር እስካሁን ራሱ እኔ በቃ ሌላውን ተውትና አሁን ይሄ ሚዲያ ነው አይደለ? ሚዲያ ነው ብላችሁ ነው እንትን የምትሉት አይደለ? እዚህ እንኳን ሚዲያ ላይ እንኳን ለብሰው የሚመጣው ልብስ ሱፍ አለ አይደለ? ሱፍ ለብሰህ በስትክክል ኩሉን አትመጣም። ከመጣህ እንኳን አይደለም ለምን እዚህ የምትዝረከረከው? በቃ ቢያንስ እንኳን ከኔ ጋር እኩል መመጣጠን እኮ አለብህ አይደለ? የሆነ ነገር ከኔ ጋር እኩል ሌቭል መሆን አለብህ። ከኔ ወንድ ልጅ ከሴት ልጅ በምንም ነገር በደስ ደስ ይላል ማለት ነው። ሚስቴ ብያለሁ እወዳታለሁ፣ ችግር የለውም ግን አልወድሽም። ሲጀመር ተይ እወድሻለሁ ልልሽ ስላልኩ አይደለ እንዴ አንቺ እንደዚህ ሆነሽ የሚገርም ማለት ነው። ከሷ ጋር ለመተኛት አንድ አልጋ ላይ ለመተኛት አታስተኛኝ፣ ሶፋ ላይ ነው። ደስ ካላት ወይ እንግዲህ ምናልባት ወንዶችን ካጣች አሁን የገባኝ ነገር ወንዶችን አታመራጭ አምሽታ ነው የምትመጣው ምናምን ስልክ በጣም ብዙ ታወራለች። ወንድ ካጣች ይመስለኛል በእርግጠኝነት ሴሰኛ ስለሆነች ማለት ነው ና ትለኛለች። ስንት አንዴ በቃ እንደ መስቀሉ ስሜን ሴሰኛ ምናምን ብለህ ስሜን አትቀይረው። እንደዛ ሳይሆን የራሷን ነገር ከጨረሰች በኋላ እንደ አንድ ነገር ልትረስ ከተለየ ወይም ላይ ልትወጣብኝ ትችላለች። ወንድም ናት። የራሷን ስሜት ካመቻቸች በኋላ ነው በቃ ካካይ ነከው እንጨት ነው የምታደርገኝ። ነሳለሁ። ይሄንንም ችዬ ነበር። ይሄንንም ማድረገው ስለምወድሽ ነበር። የሚገርምሽ ነገር ጓደኞቼ ይሄንን ላይ ባንኑ ነበር ያውቃል። እና አታብዛ የአንድ ፊልም አታብዛ ምናምን ይሉኛል። እኔ አንድ ፊልም ላይ በቃ ኖርማሊ እንደልክ ስለወደድኳት እንጂ ሁሉም ነቅተዋል፣ አይተዋል። መብላት እስኪያቅተኝ ድረስ ራሴን እስክጥል ድረስ ሱሰኛ እስክመስል ድረስ ምን ሱሰኛ አይደለም እያልክ ነው? የማያጨሰው ነገር የለም እኮ ሲጋራ፣ ጫት፣ ሺሻ፣ ጋንጃ ሳይቀር ነው የሚያጨሰው ማለት ነው። አታየውም እንዴ? እንደዚህ የሆነው እኮ በሱ ምክንያት እኮ ነው። ገባ አይደለ? እኔ ከሱ ጋር አይደለም መታየት አጠገቤ ሲቀመጥ እንዴት እንደሚያስጠላኝ የሱ ሽታ ሲያወራ አፌ ውስጥ ነው የሚገባው። ገባ? ያንቺዬ እኔ ነኝ እኮ በጣም የቻልኩት ፊቸር ነብይ፣ የሴት ነብይ ታይቷት ነው ፊቸር ምንድነው ካደረገችው አንፃር ይሄን ነገር ያራምዷል ብላ ስላሰበች እኔ ምንም ባፌ ኧረ በእናትህ ሲጋራ አይደለም እንኳን ቀርቶ አይደለም መጠጥ እንኳን ነው በአመት ባል ምናምን ለድንገት እንደዚህ ጠላ ከጠጥ ምናልባት እሱንም ሰው ጋር ሄጄ ምናምን አይመች አሁን ካደረሰችብኝ አንፃር እንደዚህ ይሆናል ብለሽ አሉን ግልጹ ልንገርሽ። አሁንም ቢሆን ግን ትመችኛለሽ፣ እወድሻለሁ። ምናልባት ስተት ሰርተሽ ከሆነ አምኛለሁ፣ ይሄን ስተቴን አርሜያለሁ፣ ተሳስቼ ነው ለገንዘብ ብዬ ነበር ለካ ሰርቶ ማግኘት ይቻላል የሚባል ጭንቅላቶች ካሉሽ አሁንም በሬ ክፍት ነው። የለኝም አይኖረኝም። ገባ አይደለ? እስካሁን ራሱ ያባከንኩት እድሜ ካንተ ጋር 3 አመት በጣም አይደለም 3 አመት ማለት ነው። ለአንድ ደቂቃ ካንተ ጋር አዳምጥ። ምንድነው አሁን እያልከለው እንዳረጉብኝ አላውቅም። አሁን ደግሞ የምትሄድ እየመሰለኝ እኮ ምን እያልካት ነው ያለው? አሁን አንተ እኔ ንጹህ ነገር አለኝ ውስጤ፣ ችግር የለውም። አሁንም ላስተካክልሽ እችላለሁ። ብርም ከሆነ ሰርቶ ማግኘት ይቻላል።
አሁንም መመለስ ትችላለሽ ወደ ቤቴ። ይሁሉ ጥፋት አጥፍተህ ይሁሉ ነገር አድርገህ አንተ ከእሷ ጋር መለየት አትፈልግም? አብረህ እንድትሆን ትፈልገው ሆነ የምታርም ከሆነ ራሷን እኔ ክፍት ነው ቤቴ። ይኸውልህ ቅድም እንደነገርኩህ በደንብ ከሰማኸኝ ከዚህ በፊት ያስኳቸው ፍቅረኞች ነበሩኝ አይደለ? እኔ አሁን ላይ እነሱን ነው በጣም ጭንቅላቴ ውስጥ እየመጡ ያሉት ማለት ነው። ማለት እነሱን በ2 ወር በ1 ወር እንላይ ከምላቸው አንተን ነበረ ያኔ ገና እንደጀመርን ካንተ ጋር ነበር ማቆም የነበረብኝ። እነሱ ካንተ በጣም በጥፍ ይሻላሉ። ቢያንስ እንኳን ቋሚ ስራ አላቸው። ደሞዛቸው እንኳን ካንተ ይሻላል። 15-20 ደሞዝ በወር ያገኛሉ ከቀን እንትናቸው ውጪ ማለት ነው። እነሱ እንኳን ባይሆንስ ይሻላሉ። ቀለበት በቂ እንኳን ባይሆን ይሻላል። በስ እነሱ እንኳን የማደግ ተስፋ አላቸው። ገባ አይደለ? አንተ ግን ተስፋ የለህም። ገባስ? መለወጥ ብቻ 3 ዓመት ሙሉ ትለወጥ ነበረ። እኔ ቤተሰቦቼ እንኳን በቃ ታዩ አይሆንሽም እያሉኝ 3 ዓመት ሙሉ ካንተ ጋር የሆነ ነገር አድርገህብኝ ነው የሆነ መድኃኒት ምናምን አድርገህብኝ ነው እንጂ 3 ዓመት ሙሉ ካንተ ጋር ልቆይ የምችልበት ምክንያት የለኝም። ገባ አይደለ? ከዚህ በኋላ ደግሞ እንዳታስበው ጭራሽ ከሷ ጋር እሆናለሁ የሚል ነገር እንዳታስብ። እየሰማኝ ነው አይደለ? እንዳታስብ ጭራሽ ማለት ነው። ከዚህ በኋላ እኔ መራብ ምናምን አልፈልግም። አሁን አንቺ ይሄን የመሰለ ፍቅር ያለው ሰው ላንቺ ይሄ ሁሉ ነገር አድርገሽበት እንኳን ለመመለስ ፍላጎት ያለው ከሱ ጋር እንኳን ጭራሽ ለምን ይሄ ሳይሆን እንዳታስብ ማለት አንቺ ሳይፈጠር እንደዚህ ስክሪን ላይ ሳትወጪ በፊት እንዲህ ብለሽ እንዳትሄጂም እንዴ? ሉጣ ማንም ሰው እኮ የሚያደርገው ነገር እኮ ነው። ይሄ ማንኛውም ሴት የምታደርገው ነገር ነው። ሲባነንብሽ ነው ያልሽው እንጂ ሲባነን ምናምን አይደለም። አሁንም ቢሆን ድሪን ከመሞከር ወደ ኋላ መልሶ አይደለም። በቃ ግልጹ ልንገርሽ፣ ልታሰር ለምን አልበሰብስም ነው የምልሽ። ለምን በክሬቸር አልፈጭም? አንቺ አትኖሪም እዚህ ምድር ላይ። አሁን ይኸውልህ እንደዚህ አይነት ነገር ማለት የለብህም። እንግዲህ ሰፈር አብራችሁ ለምትቀመጡት ድንጋይ ላይ አንቺ ደግሞ ይኸውልህ አሁን አዳምጥኝ፣ እዚህ ጋር ላይ ተቀምጬ አላውቅም። ሰራተኛ አሁን አዳምጥኝ። አሁን አንቺም የማይሆን ነገር ከእሱ ጋር እየተነጋገርሽ እኔ ጊዜ እንድታጠፉብኝ አልፈልግም። እዚህ ጋር የመጣሁት አንቺ ስራ ካለህ አንተም ተራወሪውን አቁምና እኔም ልሂድ። በቃ ገባ አይደል? እኔ አልፈልግም፣ ከሱ ጋር መሆን አልፈልግም ብያለሁ፣ ተናግሬያለሁ። ስትማግጪ ተያሽም ካላችሁም ደግሞ አዎ ተያዝኩ። በቃ ምን ይሁን ታዲያ እንጂ አሁን ተይዣለሁ። አመኮሪበት ነገር ነው እንደዚህ ማድረግሽ፣ መኮሪበት ነገር ነው። አላፍርበትም። በቃ ካንተ ህይወት ምንም ይሻላል። ገባ አይደል? ካንተ ጋር ከመሆን ምንም ነገር ስለሚሻል አላፍርም። ምንም ነገር በማድረግ አላፍርም። በቃ ማወቅ የምፈልጉት ይሄንን ከሆነ ማለት ነው። እና እንደዚህ አይነት ነገር ደግሞ እንደዚህ ተራ ድራማ ደግሞ ጊዜን ማጠፋ አይነት ሴትም አይደለም። አሁን ያው አዳምጪ። አሁን አንተ እየሰማት ነው። እቺ በጣም በገንዘብ አይኗ የታወረ ጥቅመኛ ሴት ነች። እቺ ሴት አሁን አንተ አንድ ነገር አረካትም አንተ ህይወት የሚበላሸው አንተ ህይወት ውስጥ በትቆይ ራሱ ነው የመመክር ነገር ምንም ጥቅም የላትም። ምክንያቱም እንደምታያት ናት። ካሳለፈች ህይወት አንጻር ራሱ በጣም ሱሰኛ ናት። ስለዚህ ከአንተ ውጭ እንደውም ሌላ የነበሩትን ፍቅረኞች ነው የምትመኘው። ስለዚህ ምንም አታረግልም። አንተ አንድ ነገር አረካት ማለት አንተ ነው ህይወት የሚበላሸው። አበላሸችው እንጂ ብራዘር። ከዚህ በኋላ በዚህ አጋጣሚ ግን ቴንኪው በጣም ነው የማመሰግናችሁ። እናንተ ይሄንን ባታረጉት ኖሮ እስከዛሬ አንቺ እንደ ምስጥ ማለት ነው እየበላሽኝ ከዛ እንዲጭቅ አድርገሽ ገለሽ ራሽ። አንቺማ ጨረሽኝ እኮ በላሽኝ፣ መጠመጥሽኝ እንደ ምስጥ ውስጤን በልተሽ ምን ነው የሚበላው? አንተ እኔ እኮ እንደዚህ ሲያወራ የሆነ ሀብት ያለው ቅርስ ያለው ምናምን አይመስልም። ከእናቱ ጋር እኮ ተዳብሎ ቀበሌ ቤት ውስጥ የሚኖረው ባይገርም ማለት ነውና እዛ ቤት ውስጥ ነው እኔም ያከኩ አልፏል አይደል እንዴ? ተረዛ ቤት በእናት እዛ ቤት ውስጥ ነው ያከኩ የኖርኩት። ገባ አይደለ? እንደው ምን ነኝ እኮ በጣም የጠቀምኳችሁ እዛ ቤት ውስጥ መግባቴ። እኔ የመሰለሽ ልጅ እዛ ቤት መግባቴ ራሱ ለእናንተ በጣም ትልቅ ክብር ነው። እኔ ሳልጠቀምኩሽ ገባ አይደለ? ስለዚህ እዚህ ጋር ከሁለታችን አይደለም ለፍቅር ነርስ ለመሆን አንቺ ያበቃሽ ማን ነው? ነርስ ለመሆን አልሞከርሽብኝም ብዙ ነገር። እኔ ጨካኝነትሽ በጣም ማለት ተራ የወረደ ሰው ነው የሚያወራው ነገርም ተራ የወረደ ነገር ነው። ከዚህ በኋላ ደግሞ ትለወጣለህ ብዬ አላስብም። ትለወጥም ደግሞ እኔ ህልምህ ነኝ። ከዚህ በኋላ ከኔ ጋር መሆን ህልምህ ነው። ገባ አይደለ? ከሰው ወዴት ነው የምንለወጥ? ወዴት ነው ማለት እንደ ሰው እንደምታይ በኢኮኖሚ የምትለወጥ አይነት ሰው አይደለም። ሱስ የለብኝ ምን የለብኝ። ምንድን መለወጥ ማለት እሱን ተው። ወይ ለአንቺ መለወጥ መኪና መያዝ ነው? ለአንቺ መለወጥ ፎቅ መስራት ነው? ለአንቺ መለወጥ ሲጀምር ባይዘው የእንትን ያስተሳሰብም ድሃ ጭምር ነው እንዴ? አሁን የብር ምናምንም አይደለም፣ ያስተሳሰብም ድሃ ነው። ባይገርም ማለት ነው። እና እኔ ሲጀምር ከዛ ከተከበረ የኔ እኮ የእናቴ እኮ የራሳችን ቤት አለን። አንድ ሰርቪስ ሰጣኝ። እዛ ኩርት ጽድት ብዬ መኖር የምችል አይነት ሴት ነኝ። ገባ አይደለ? መጥቼ አንተ እዛ ቀበሌ ቤት ውስጥ እዛ በላስኪት ቤት ውስጥ ስገባ ግን አረከስከኝ ማለት ትንሽ እንትን አድርጋ አየኸኝ። ለዛ ነው እና
ከዚህ በኋላ ቤተሰቦቼም ደግሞ ወንድሜም እንደማይለቅ ደግሞ ታውቃለህ አይደለ? ታውቀዋለህ፣ በደንብ ታውቀዋለህ ወንድሜ አይደለም። አሁን እዚህ ጋር ሚዲያ ላይ ወይ አወጣኋት ፈተንኳት፣ ደግሞ ካንተም ብሶ አስፈትነኸኝ ምናምን ነገር ማስፈተን እኮ አይጠበቅብህም ነበር። አሁን እዚህ ጋር እንጨቃጨቅ። አሁን አምላክን በፈራ ይሻላል። እስከዛሬ ፈርቼልሽ ነው እስካሁን ድረስ ታውቀዋለህ፣ ማንነቱን ታውቀዋለህ። አንተ አይደለህም አንተም የሚቀርጸው ልጅም ከዚህ በኋላ እኔ ወንድሜ ማለት ንገራቸው። ጥርስ ራሱ አይኖራችሁም ከዚህ በኋላ የስራችሁን በትክክል መስራት አትችሉም። ገባህ? የሰውን ገመና እዚህ ያመጣችሁ እንትን ትላላችሁ ምናምን ነገር። ከዚህ በኋላ ከተያየን ዝም በይ ጭራሽ ያስፈራራሽ ነው። ዝም በይ የሚያውቀው ነገር ንገራቸው። የእነሱን አይተሻቸዋል ንገራቸው። ድርጅታቸው አዳምጪኝ። አንድ ሰው ከዛ ጋር ታወዳድሪያለሽ። አንድ ተራ ድርጅት እኔን ያስፈራራሱ የሰፈርዳ እንዴት እዚህ ትመጫለሽ? ጭራሽ አንቺ ደግሞ ልብሽ ምን አይነት ልብ ነው ያለሽ? ታዩ ካሁን በኋላ እኔ እሱ ፈርቼው ኖርኳል። አምላክን ብፈራ ኖሮ ዛሬ አንቺ ላይ እጅ ላይ ጥለኝም ነበር። እሱም ሰው ነው። ጎልያድን በአንድ ጠጠር ወድቋል። እጁ ረጅም ነው። እንደዛም ብትይ ኮንፊደንስ ወይስ አሁን ሚዲያ ላይ ምናምን የተቀረጸ ችግር የለውም እኮ አልኩሽ እኮ በቃ እንደዚህ ይዞ እንዳሞራ ብጭቅ ያርገኝ። በቃ ከአንቺ ካረክሽኝ ያይስ ያንቺ አረክሽኝ ይበልጣል። ወንድም ቀለጠ ብረት ነው የለቀቅሽኝ። ወንድማን ዝም በይ እንዴ ዝም በይ። ወንድማን ቆይ ለምንድን ነው ይሄ ያልሳ የምትመካበት? አንተ ስለምንድን ነው የምትፈራው? ምንድን ነው ቆይ እሱ ይናል። በቃ ከዚህ በፊት አውቀዋለሁ። በሰፈሩም የታወቀ ነው። ዱርዬም ነው። ሰዎችም ያውቃል። እጁም ረጅም ነው። እስከ እስር ቤት ድረስ የሚያውቃቸው ሰው አለ። ቢያዝ ነገ ይወጣል። የሆነ ደጋ አትለው ክፉ አትለው የሰው ብርና ወርቅ ነጣቂ፣ ሰውን ደብዳቢ፣ ቀጪ፣ ገዳይ እየተናገርኩ ነው። አሁን ከዚህ በኋላ ምን ማለት ነው? እሱ የቤቱን ነገር ማሟላት ስለማይችል በየወሩ አስቤዛ የሚሸፍነው የኔ ወንድም ነው። አልበላም ቤት ውስጥ የተዘረፈ ምግብ አልበላም። ተወው እሱን በቃ የምታወጣቸው የውሸት እንትን ነገሮችን ተዋቸው። ይሄ ኮንፊደንስ ስለሌለ ነው በራስህ። ሰው ብር ሲያመጣ ሰርቆ ምናምን የምትለው አንተ ሰርተህ ማምጣት ስላልቻልክ የኔ ወንድም ደግሞ እሱ ነው የሚሸፍነው። በቃ የኔን የሚያስፈልገኝ ነገር እንኳን እንደባል እሱ ጋር ነው ደውዬ እንደዚህ ወንድሜ እንደዚህ ስለው ወዲያው በብር የሚያስገባልኝ ወንድሜ ነው እንጂ ባል አይደለም። ገባ አይደለ? ባል ተብዬው ማለት ባል ነኝ ብሎ የሚያስበው ሰው ለኔ ምንም ነገር አያደርግልኝም። እንደውም እዛች ቤት ውስጥ ተፋፍኝ ነው ላንቺ አይፈረድ። ለምን ነው እቺ ልጅ ወዳ አይደለም ብር ስላነሳት ነው ቆንጆና ምናምን አይደለም። ምክንያቱም በስነ ስርዓት ብር ያለውን ሰጥሻለሁ። በሳምንት የሚሰጠኝን እንደ ማናጀር ተቆራጭ ሳሙናም ሆነ ዘይት አመጣለሁ። አንቺ አንድ ቀን ቤት ውስጥ እንቁላል ጠብሰሽ በልተሽ አታውቂም። ጠብሰሽ ብትበይም ለራስሽ ሳውራ በጣም እንትን ያለ ነው የሚመስለው። የሆነ በጣም ቤቱን የሚያሟላ ቤቱን ቀጥ አድርጎ የያዘ ምናምን ለራስህ እንኳን አንተ ቁርስ በልተህ ምሳ ማለት በቃ ዝም በይ በቃ። እኔ ከዚህ በላይ ማለት አንቺን እዚህ ጋር አስቀምጬ እሱ ስትሰሪው ስትናገሪው ስታንጓጥጪው መስማት አልችልም። ከዚህ በላይ ይኸውልሽ ካፍሽ የሚወጣው ነገር ተጠንቀቂ። ጥሩ ነገር አይደለም ያደረግሽው። በጣም የሚያስጠላ ነገር ነው ያደረግሽው። ቢያንስ በሱ ነገር እፈሪ። ሰው ትንሽ የሰው ባህሪ ካለብሽ ማለት እኔ አሁን ማለት ነው ችዬዋለሁ እሷን ላይፍ ችዬዋለሁ። አንተ እኔ እንደ ይሁዳ እንዴ አንዳንዴም ወደ ህፃንነት የተመለስኩ ይመስለኛል። የሆነች ነገር ትንሽ እንከን እሷ ጋር ካጠፋው ይመጣልኛል ወይ እንደ ህፃን ልጅ አሳያለሁ። ይመታል አሳያለሁ። ጀርባ ምንድን ጀርባ እንዳለ ጠባሳ አንድ ነገር እሷን አስቀየምኩ። ስልክ ገዝተህ አላነሳልኩ ማለት ተነግሮልኛል። እንደ ህፃን ይጠበቃለሁ በር ላይ በዛ ምክንያት አይደለም እና በምንድን ነው ሱስ አለበት እንደነገርኩ ሰክሮ። ከዚህም ኑሮ ደግሞ ጭራሽ ሰክሮ ይመጣል። ሊለፋደድ ይሞክራል። በቃ የዛን ሰዓት እንደምን እንጠራዋለሁ። ገባ አይደለ? እና እሱ ሰክሮ መጥቶ አጭሶ ቅሞ ምናምን መጥቶ እኔ ጋር ጭራሽ ኑሮዬ ያሳስበኝ ወይስ የእሱ እንደዛ መሆን ያሳስበኝ? ስለዚህ በዚህ ኑሮ አለ እንዴት እህቴን ማለት እኔ በጣም ለብዙ ነገር የምጠበቅ አይነት ሰው ስለሆንኩኝ የውሸትን ከለርና ፊት አየሁ። እዛ አሁን እሷ የምታወራው ነገር እንዳለ ውሸት ነው እውነት ነው የምታወራው ነገር? ኧረ ውሸት ነው። ጭራሽ ሊገናኝ አይችልም። ይኸው ከጎረቤት ጠይቅ፣ ሱቅ ጠይቅ፣ እዛ ያሉትን ሰዎች ጠይቅ። እኔ 12 ሰዓት ወፍ የለውም ገብቻለሁ። ቤት ነኝ። ከፍሬንዶች ጋር ራሱ ለመገናኘት የሆነ ዕቃ አይመቻም። እንደሷ መስላታል። እሷ ናት አምሽታ የምትመጣው። ገብቼ ትውከት ጠርጌ የምን ትውከት ማለት አክራኗ የምትመጣው ከማታ አምሽታ እንደምመጣ አላውቅም። የተለያየ ሽቶ ከለር ይሸተኛል፣ የሲጋራ ጭስ ይሸተኛል። እሱንም ችዬ ጭራሽ የሚዬ ነው ዳብዬ
ያስታውቃል እኮ እናንተ ወሬ ያስታውቃል። ማንጋ እውነት እንዳለ ውሸት ጋር ማንጋ እንዳለ ያስታውቃል። ያው ማውራ ወሬ ውሸት ነው ብላችሁ እኔ አሁን የሁለታችሁም የምታወሩትን ወሬ አሁን እንደዚህ ተጨቃጨቃችሁ ልሰማችሁ አልችልም። እኔ መጨቃጨቅ አልፈልግም እኮ ዝም በይ በቃ። አሁን አንተ የሁሉ ነገር እንግዲህ አደረሰችብኝ እያልክ ነው። የሁሉ ነገር እያደረገችብህ አንተ እንዴት እስካሁን ድረስ ልትቆይ ቻልክ? ወንድሟ እንደዚህ እየመታ አንደኛ መውደድ ውስጤ ቢኖርም ሊያስወስነኝ የሚችል አቅም ነበረኝ። ግን ሊያስወስነኝ የሚችል አቅም እንዳልችል ያስደረገኝ ወንድሟ እንዴ የሌለ እኮ ነው የሚለማመድብኝ። ወይ ውጪ መጥቶ ያልመታው ሰው ከሌለ በቃ በሷ ደግሞ ይመቻታል። እሷ እኔ ተመትቼ ድቅስ በጣም ተጽዕኖ ያደርጋል። በእርግጥ እንዳለችውም የሆነ ነገር እሷን ሰፖርት ቢያደርጋት ማለት አስቤዛን ብር ቢሰጣትም ቤት ውስጥ ማስቤዛ ባታደርግም ግን ይረዳል ማለት ነው። እናንተ የሆነ ብር ይሰጣል። አዎ ለእሷ ነው የሚሰጣት። እሷ ምን እንደምታደርገው አላውቅም። ያው እንግዲህ አለኝ ለማለት አለ አይደለም የሚሄዱበት ጓደኞቿ ጋር ሄደው የሚዝናኑበት ቦታዎች ጓደኛ ላለማሳነስ አሁን እኮ እሱን እኮ ማድረግ የነበረብህ እኮ አሁን ከዚህ በኋላ መጨቃጨቅ አልፈልግም። እያከኩ መኖርም አልፈልግም ከአንተ ጋር አብሬ መተኛት፣ መብላት፣ መጠጣት። ስለዚህ አንተ ነህ ለእኔ ድል ልሰጠኝ ያሰብከው ማለት ነው አይደለ? እንደዛ ነው። ይቅርታ እንድልህ ምናምን ነው አይደለም? እንደዛ ልልህ ማለት ነው። እየሰማኝ ነው። ከዚህ በኋላ አይኔንም አታየውም። አሁን እቤት ይሄን ነገራችሁን ስጨርሱ እቤት ሂደህ እንዳለ እቃዎችን ሰብስበህ እየሰማኝ ነው አይደለ? እቃዎችን ሰብስበህ የቤተሰቤን ቤት ታውቀዋለህ እዛ በመኪና ይዘህልኝ እንድትመጣ ፈልጋለሁ። እየሰማኝ ነው አይደለ? አልመጣም ጭራሽ። እኔ እዛ ቤት መምጣትም ማየትም አልፈልግም። አንተንም ያቺ ቤትህንም ማየትም አልፈልግም። እናንተ እንደዚህ አይነት ነገር ለማድረግ አታስፈራሪኝም። ምን አታስፈራራኝም? ምን እያስፈራራው አይደለም። ሰነሽ ውጪ ሂጂ በቃ። እኔ አንቺን አላዳደም ጭራሽ ታስፈራራኛለሽ እንዴ? ቆማ ወረደ እያት ነው። በጣም ግብስ ሴት ነች። ምንም ይኸውልህ ህይወት ውስጥ ብትገባ እንኳን እናንተ ምንም አትጠቅሚም፣ አትለወጥም። 3 ዓመት ሙሉ እንግዲህ መለወጥ ትችል ነበር በእርግጠኝነት። እሷ ከጎን ይዛ ነው የሚሆነው። እንዳየዋት ከሆነ በጣም ወንድሟም በጣም ጫና ያደርግብሃል። ስለዚህ አንተም እንደዚህ አይነት ሰው አጠገብ ሆኖ አንተም ለውጥ ምንም አይነት ፍላጎት አይኖርህም። እግዚአብሔር ነው የረዳኝ። በቃ አሁን አንተ ማድረግ ያለብህ ቅድም ያልካቸው ነገሮች ሀሳብ እሷን የመጉዳት ሀሳብ የሚባሉትን ነገሮች እንዳለ ሀሳቦች እንዳለ ትተህ ራስህን ማነጽ ነው ያለብህ። ተለውጠህ እሷን አሳይተህ ለእሷ እንደውም እንትን ማድረግ ነው ያለብህ። እልህ ይዞ እንደውም አንተ መለውጥ ነው ያለብህ ከዚህ በኋላ ገና ወጣት ነህ። ስለዚህ መለወጥ ትችላለህ። እኔ በቃ ስልሽ ልክ ነህ፣ ለበጎ ነው እናንተን የሚያገናኘኝ ፈጣሪ። እውነታውንም አወቅኩት። ውስጤም ደግሞ አሁን ትንሽ ፒስ ነው። በቃ ይሄ መጎዳት ነገር ሳይሆን አለ አይደል የሆነ በቃ ሰላም አለ የሆነ ይሻላል። አሁኑ መስመር ምርጥ ነው። በቃ መልካም። አሁን እንዳልከው በቃ ውስጥ ሰላም ከሆነ ወዲያው ራስህን ማሻሻል ነው ያለብህ ማለት ነው። ያው እንግዲህ ተመልካቾቻችን እንግዲህ ከብሩክና ከባለቤቱ ሜላት ጋር የነበረንን ቆይታ ተመልክታችኋል ብዬ አስባለሁ። በጣም በሚያሳዝን መልኩ ነው ያለቀው። እንግዲህ በጣም ደፋርና በጣም እንደ ኃይለኛ በወንድሟ የምትመካ ወንድሟም እንግዲህ እሱ ላይ በደረጃ ደረሰ። ባለቤቷ ሆና ዝም ብላ ተቀምጣ የምታይ እንግዲህ ባለቤት ነበረች። እንግዲህ እሱ ላይ ራዩ ላይ ስትማገጠበት ነበር። ይህ ሁሉ ነገር አድርጋ ተኩራርታ ነው እንኳን ማረኩት እያለች ስታወራ ነበር። እናንተ ማታችኋል ብዬ አስባለሁ። ስለዚህ ሴትዮ ከሱ ህይወት መውጣቷ እንደው መልካም ነገር ነው እኔም ብዬ ነው የማስበው። ተመልካቾቻችንም እንግዲህ መልካም ነገር ነው ብለው ነው የሚያስቡት። ስለዚህ አንተም መቀየር አለብህ። ከሱ ህይወትም እናንተ ተመልካቾቻችን ብዙ ነገር ትማራላችሁ ብዬ አስባለሁ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።